እፎይ ከአንተ ጋር ብቻ እንጨርስ ከሱ ጋር ሳይሆን እኔ ስለ መላእክቶች ማውረድ መላእክቶች እንደሚወርዱ የእሱን ትእዛዝ እንደሚፈጽሙ ከተማመንን ይሄን ነገር እነሱ መፈጸም ይችላሉ አልኩ። ስለዚህ ለምን አምላክ እንዲህ አይነት ባህሪዎች ስለማይገባው አልኩ እኮ። አንተ ነህ እኮ ያልከው እሱን አይገባውም ያልከው አንተ ነህ እንጂ ነብዩ አይደለም ያለው። ነብዩ ይገባዋል ብሎ ተናግሯል። ነብዩ ኦራተር ነው አይደል? አላሉ አንብበው አዲሱን ይገባዋል መውረድ ይገባዋል ይገባዋል ብለዋል አላሉም። አይ ጌታችን ማለት ማን ነው? ጌታው የሙሐመድ ጌታው ማን ነው? መልአክ ነው? አላህ ነው። ምንድነው የሙሐመድ ጌታ ማን ነው? አላህ ምንድነው? አንተ የአምላክ ስራ አንዳንዴ ለፍጡራኑ ይሰጣል አልኩ እኮ። የፍጡራኑን ለአምላክ አምላክ እንደሰራ ሁሉ ነገር አሁን ችግር የለውም ካል አሁንም ለእስማማለህ። ይሄንን ለፍጡር ሰጥቻለሁ ያለበትን ነብይህን አምጣልኝ ማስረጃ። ነገርኩህ እኮ ስንቴ ነው የማወራው? ምንም አላመጣህም እኮ። ይሄንን ክፍል ከሌሊቱ 1/3 ሲቀር ወደ ቅርቢቱ ጌታዬ ይመጣል ያልኩት ለመላክ ነው ብሎ ያለበትን ማስረጃ ስጠኝ። ወይንም ነብይ ባን ያጋባ ንግግር ተናግሯል ማለት ነው። ግልጽ አንደበተ ርቱዕ ነው የተባለው ነብይ ሰዎች ድሌማ ውስጥ እንዲገቡ ቅዠት ውስጥ እንዲገቡ እንዲጭበረበሩ ማይሆን ነገር ተናግሮ ነበር ማለት ነው። አንዴ ስማኝ አንዴ። አረብኛም አማርኛም ሴሜቲክ ቋንቋ ናቸው አይደል? ተለምዶ እኮ እኛ ጋር ማስረጃ እኮ ተለምዶ እኔ እናንተ በተለምዶ ነው የምንግባባው። የተለየ ሃይማኖት ስለሆነ ማለት ነው። በተለምዶ አንድ ንጉስ የሚሰራውን ስራ ለመላእክት ይሰጣል። ምንም አይነት ስራ ይስራ ማለት አላህ Subhanahu Wa Ta'ala እንዲህ ያደርጋል ከተባለ ለሱ ማይገባ ከሆነ ፍጡሩ የሱ ፍጡር ይሄ የሚገባው ባህሪ እንዲህ አይነት ባህሪ የሚገባው ባህሪ ሌላ ማስረጃ አንዴ ስማኝሽ አንዴ ስለጨርስና ታወራለህ። ለሱ የሚገባው ፍጡር በሌላ ማስረጃ ያንን ነገር የሚያደርጉ ከሆነ በቃ ለይለቱል ቀድር ላይ ይወረዱ በመወሰኛ ሌሊቱ ይወረዱ መውረዳቸው የተረጋገጠ ከሆነ ሁሌ ይወርዳሉ ብለን እንወስዳለን ማለት ነው። ግልጽ ነው። ለምሳሌ አሁን አብይ ቤት አንዴ ልጨርስ። አብይ ቤት አፈረሰ ይባላል። አብይ ቤታችን አፈረሰ ምናምን ይባላል። ያፈረሰው ግን ቀበሌ መጥቶ ምናምን እዛ ሚኒሻ መጥቶ ነው ያፈረሰው። የአንዳንዴ የንጉሱ እንትን ወይም የመንግስት ስራ ወይም የጠቅላይ ሚኒስትሩ ስራ በሱ ስር ላሉ ሰዎች በሱ ስር ያሉ ሰዎች ስራ ለጠቅላይ ሚኒስትሩ ይሰጣል። ለምን? ሁሉም ትዕዛዝ በሱ ስለሚካሄድ ማለት ነው። እሺ አሁን ይኸው ተለምዶ ነው ማስረጃችን ብያለሁ። መላእክቶች መውረዳቸው ከተረጋገጠ በሌላ አንቀጽ በሌላ ሐዲስ ይሄኛውን በዛን ፈስረዋለን። የግድ ግልጽ ማስረጃ አያስፈልግም፣ መግባቢያ ነው። ምክንያቱም ለምሳሌ አንድ የመጨረሻ ምሳሌ ነው። አንድ ሰው መንገድ ሲሄድ ለምሳሌ አምላክ ይከተልን እንለዋለን። አምላክ ይከተልን ስንል በእግሩ ነው የሚከተለው? ምን አለ ያልተነገረ በውስጥ አዋቂነት ምን አለ? በጥበቃው አላህ ይጠብቅህ እንደማለት ነው። አምላክ ይጠብቅህ በጥበቃው ይከተል እንደማለት ነው። ግን በተለምዶ ምን እንላለን? አምላክ ይከተል እንላለን። ስለዚህ አረብኛና አማርኛ ሴሜቲክ ቋንቋ ስለሆኑ አልጨረስክም? በአማርኛ ካስረዳውክ እንደዚህ አረብኛውም እንደዚህ ይፈሰራል። አልጨረስክም? ጨርሻለሁ። ማስረጃ ክፈት ምናምን አትበለኛው። ማስረጃ ነገርኩክ እንዴት እንዳገናኘው ገብቶሃል አይደል? አታመጣም። መቼም ስለማታመጣ አይደለም። ለዚህ ነው አጥራ ቅድሚያ ብያልኩ። ሜቢ ዛት ባታጠርቅ የሀባሾችን እይታ የምትቀበል ከሆነ እዚህ ስማሽ ላልጫነ ይችል ነበረ። ግን ዛት የምታጸድቅ ከሆነ ደግሞ አንዴ ይህ ማስረጃውን እኔ ከላይ ያለው ማስረጃና ቅድም ያስጠጋህልኝ ማስረጃ አንድ አይደለም። እንትም አሁን ንባቡ ያነበባችሁት እኮ አንድ ነው። ይወርዳል በሚለው ያኛው እንደዛ ነው። ይሄኛው መላእክታዊ ይወርዳል ነው። ይሄኛው ደግሞ ምን ይላል በሚለው ያነበባችሁት ነው እንጂ ይሄኛው ምውርድ የሚጠጋው ሲሙን አልጠቀሰ። መላእክታ ብሎ የጠቀሰ ነገር የለም። ሁለተኛው ሰማያት ቅርብ ሰማያት የሚወርድ መላእክታ የጠቀሰ ብሎ ነገር የለም። ያልታየኝ እሱ ነው። ሁለተኛው ያኛውን አላህ ነው የሚጠጋው። ቅርብቶ ሰማይ የሚጠጋው አላህ ነው።
ያላችሁበት ያው ይሄም ያም ንባቡ ያነበባችሁት ለሚሰማ ሰው አንድ ነው። ያ ሎክ አሁን ችግሩ ምንድነው? እሱ ጨርሰናል። አንዴ የመጨረሻ ለኔ መልስና የመጨረሻ ማንግባባ ከሆነ እኔ ጥያቄ ጠይቄ እሄዳለሁ። በቃ የመጨረሻ ለምን ቻርጅም ሊዘጋብኝ ነው። ካለ አንተ እኮ ችግሩ ምንድነው? ወደ አንተ ነው የሚመለሰው። እኔ አሁን ቻሌንጅ ማላደርግ ለምንድነው? ማንም ሳይገባ አንዴን ጨርስና ከዛ በኋላ ለውጣ ነው። እኔም ቻርጅ እያለቀብኝ ነው። ለሱ መልስ ስጠውና ይውጣ። አንደኛ ማስረጃ ማምጣት አትችልም ዶክ። ሁለተኛ ደግሞ ወረደ የምትል ቃላትን ያስከና ሁሌም ይወርዳሉ። የሚወርዱት ሎክ ወደ ቅርቢቱ ሰማይ ነው የሚወርዱት። የሚወርደው ወደ ቅርቢቱ ሰማይ ነው የሚመጣው። ይሄም ደግሞ የሚሆነው መቼ ነው? ሁሌም ከሌሊቱ 1/3 ሲቀር ነው። መላእክቶች ከሌሊቱ 1/3 ሰማይ ላይ ተንጠልጥለው የሚቀሩ ከሆነ ለፍጡራን ምንድነው የሚጠቅሙት? በአንተ ሎጂክ መሰረት ደግሞ መልአክ ከሰማይ በላይ ሆነው እያንዳንዱን እየሰሙ ማነው ይቅር የሚለኝ ይቅር የምለው፣ ማነው ምህረት የሚጠይቀኝ የምምረው፣ ማነው ኃጢአቱን ይቅር የምለው እያሉ የምምረው አይደለም ይላል ክፍሉ ይላል የሚምረው በል አይልም። ማነው የሚምረው? አላህ ነው የሚምረው። ፕሊዝ ክፍሉን ሊስቶር ታደርጋለህ። ስራውን ሁሉ ወደ ማን አስጠጋል? ኖ ክፍሉን በስርዓት አንብባ። ቅድሚያ በስርዓት አንብበው። ቆይ የምምረው ነው የሚለው ይቅርታ የሚጠይቀኝ ይቅር የሚምረው። አሁንም እየተግባባን አይደለም ማለት የኔን ሀሳብ ሙሉ አልተቀበልኩም። አንድ የመጨረሻ ልንገርህ ቆይ እነሱ አንደኛ ያለው በዚህ ጉዳይ ላይ ወደ 28 አካባቢ ይመስሉኛል ሰሃቦች የተሳተፉበት በዚህ አዲስ ላይ ወደ 28 የሚደርሱት ሁሉም ጌታችን የላቀው ኃያሉ ይወርዳል ብለው ነው የተናገሩት። ሁሉም አንድ ማስረጃ ታመጣላችሁ። ለዚህ ነው አይወርዱም ማለት ነው። ሰሃቦቹን ብቻ ሳይሆን ታቢያኖችን ብጠይቅ አታመጣም። በታቢያን ደረጃም ማለት ነው። እነሱ የሚስማሙት ጌታችን ይወርዳል ብለው ነው ያሉት። የት? ቅርቢቱ ሰማይ ላይ ቅርቢቱ ሰማይ ድረስ መልአክ ወደ ቅርቢቱ ችግር የለውም። ችግር የለውም። ይሄንን ቡኻሪ ነው አይደለም? ያ ቡኻሪ የፈሰሩት ፈትሁል ባሪ ክፈትልኝ። እኔ አላየሁትም፣ ወላሂ አላየሁትም። እንትኑ ሸርሑን አላየሁትም። ክፈትና በምን አይነት መልክ ነው የሚፈስሩት? እኔን ያነብላቸዋለሁ። ክፈታው ሜቢ መፈከታል ነገር እኮ ማንኛውም በዚህ ጉዳይ ላይ ምንም ጥርጥር የለውም። ዋብያ ሆነ በተለይም ይሄንን ምንም ዳውት የለም። በቃ ዘሆን ማለት ነው። እኔ ዘግቼ ልንገር። እሺ ሸርሑን ክፈትልኝ። እሺ አንከሻል ክፈትለት። አይ ሸርሑን ነው ትራንስሌት እያደረክ ነው? ኖ አይደለም። ኧረ ይሄ ነገር እንዴ ኪታቡ ፒዲኤፍ ወይ አፑ የለህም? ቀጥታ ለመክፈት ማለት ነው። ዳሩን ሊከፍትልህ ነው። ችግር የለውም። ያወራል። አይ አረብኛውን ሸር እኔ አንብቤ ፈስረዋለሁ። ከዛ በእንግሊዘኛ እንትን ትለዋለህ። አንድ ካልሆነ በደንብ ለመግባባት ማለት ነው። አረብኛውን ፒዲኤፍ ወይም አፑ ካለክ የፈትሁል ባሪ ቀጥታ ክፈትልኝ። አንድ ይኸው ተከፍቶልሃል። በቃ እሺ الثلث الآخر من الليل أفضل أوقات الليل تصفو فيه النفوس وتطيب فيه العبادة. عندي ወደ ላይ አንዴ ወደ ታች ይኸው አይታይ ወደ ታች ጮክ ብለህ አንብበው እየታየ አንዴ ወደ ላይ። እሺ ወደ ላይ እሺ ወደ ላይ አንዴ እሺ እዚህ ጋር ተፍዊድ ነው ያደረጉት። በቃ አብሽር ዘጋ ቃል ምንም አታመጣም አልኩ። አንድ አታመጣም በእንደዚህ ጉዳይ ላይ ቅድም ላይ ያልኩ። ለዚህ ነበር አዋሽ ብትሆን የተወሰነ የነሱን ሳይድ ኢንዲቴል አላየሁትም፣ ግን እንትን ያደርጋሉ ወደ መልአክና ወደ እንትን ያስጠጋሉ። ወደ ምህረቱ ነው መልአክ ነው ምናምን ብለው ያስጠጋሉ። እነማንን እንደሚያቀርቡ አይ ዶንት ኖ መረጃ ብለው ማንን እንደሚያቀርቡ ባላቅም እንደዛ እንደሚያስጠጉ አውቃለሁኝ።
በዋብያው ሴት ክልል አለው ግን ማስረጃ አንድ አታመጣም። አንድ ማለት ነው። እሺ ጥያቄ ጠይቄ ልውጣ። በቃሽ ካንተ ጋር መግባባት አንችልም፣ ምክንያቱም ብዙ እጥረት ስላለ ካንተ ጋር ማለት ነው። ማለት መረጃ አቀራረብ ላይ ቁርአንና ሐዲስ አሁን ይሄ ጥያቄ ጨምላቃ እንደዚህ ያሳየቸው ነገርው በትትና ነገርው እጥረት ስላለብህ ምናምን ብሎ እኔ እንትን ይላል። በትትና እንትን ብየው የመጀመሪያውን ጥያቄ እኮ በትክክል መልሶልሃል። በትክክል ነው የመለሰልህ። የመጀመሪያውን ትክክል። አሁን አንድ ነገር ስተት እዛ ጋር ልጁ በሁለቱም በኩል እኮ አላህ ነው። ተረጋጋ። መልአክ ነው የሚወርደው ብለህ ነው የምታምነው አንተም? እኔ እኮ ህምሌት ከማደርገው ብዬ ነው። ተረጋጋ። ምንድነው አቂዳ አለ እያልኩትም ለዛ ነው። ሸርም መጣለት በመጀመሪያ እኮ ዋሽተሃል ሲለኝ እኔ ንጽጽር አቆማለሁኝ ብዬ እኮ ቻሌንጅ አድርጌው ነበር። ሰው አዳምጥ ቆይታ ፕሊስ። እውቀት ምንለካካበት ብቻም አይደለም። አትሊስት እኔ ማውቀውን ላካፍላችሁ እናንተ የምታውቁትን ልንከፋፈል ነው። ይሄ እንትን ማያ አይደለም። እንትናችን የምናሳይበት ትከሻችን የምንለካካበት አይደለም። ልክ እንትን ሲል መጨረሻ ላይ ግን ኔጌቲቭ ነገር መናገር ብዙም አድቫንቴጅ የለውም። እኔ አሁን ሸሩ ተከፈተለ ከዛ ወዲያ ሞት ማድረግ ችል ነበር እኮ ዝም ብዬ እንትን ብዬ የለም ምናምን ብዬ ስላሽ ሳልፍልህ ጨርሰ መልሶ እኔን እንደማሃይም መሳደብ ቁርአኑን እኮ ነኝ አምጥቼ እኮ ዲባንክ ያደረኩበት። ይቅርታ የሚጠይቅ ምምረው ኃጢያቱን ይቅር የምለው ከኔ ውጪ ማንም የለም። ሱራ 3 135 እኮ ነኝ ያመጣሁበት። እሱ ለይቱ ቀድርና መጣ። ለይቱ ቀድር እኮ ሁሉ ቀን አይደለችም። እሱም በአላህ ፍቃድ ይወርዳሉ ነው የሚለው። ቁርአን ሐዲሱ ደግሞ የሚለው እወርዳለሁ ነው። ይወርዳሉና ወርዳለ ይለያያል። በየቀኑ ቁርአን ይወርዳል እንዴ? አሁን ቁርአን እየወረደልህ ነው እንዴ ነው የምታስበው? መላእክቱና ቁርአኑ እሺ ቁርአን ቁርአን አይደለም የሚወርደው። ቁርአን አንተ በየቀኑ በሌሊቶች የሚወርደው ወደ ሁለተኛው ሰማይ የሚወርደው አንድ አላህ ብቻ ነው። ከዛም ወርዶ መላእክቶችን ያዛቸዋል፣ ባሪያዎችን ብሎ ያዛቸዋል። እኔ አሁን ስማኝ አዳምጠኝ። ያዛቸዋል አይልም። ያዛቸዋል የሚል አለ። ልጁ እንደዛ አላለም። ስማኝ መታመን ፕሊዝ። እኔም ለምሳሌ ስማኝ መታመን አዳምጥ። ቅድሚያ ለሰው ድጋፍ ከመስጠት በፊት ልጁ ያለው ወደ ቅርቢቱ ሰማይ የሚወርደው ራሱ መልአክ ነው እንጂ ያለው መላእክቶችን ወርዶ መላእክቶችን ያዛቸዋል አላለም። አይወርድም ነው ጭራሽ ያለው እሱ። አላህ አይደለም የሚወርደው በዛቱ ወደ ቅርቢቱ ሰማይ አይመጣም ብሎ ነው የካደው እሱ። ለምን ተዋሻለህ? እሱ ማለት ድጋፍ መስጠት ከፈለክ በሌላ ነገር እኔ ይለው አንድ ነገር ልንገርህ። መታመን አዳምጥ። እኔ ይለው አይወርድም ብሎ ቢሸመጥጥ ዚስ ማች እኔ እንደውም አልሞግተውም ነበረ እንትን ቢለኝ ይኖረው እኔን ቻሌንጅ ባያደርገኝና ኔጌቲቭ ባይናገር አልከራከረውም ነበር። ምክንያቱም ምን አገባኝ እኔ አይወርድም መልአክ ነው ይቅርታ ኃጢአታችንን የሚምረው ይቅር ምንለው መልአክ ነው ብሎ ቢል ምን አገባኝ መፍቱ ነው ብዬ ተወው ነበር። ግን ኔጌቲቭ ነገር እኔ ለመናገር ሲጀምር ነው ከፍ አድርጌ መረጃ አምጣ ብዬ ሂምሌስ አደርገው መክፈት አልችልም መረጃ የለኝም ማለት። ስለዚህ እኛን ንክፈትና እናሳየ ብለን አሳየ ነው። ስናሳየው ደግሞ መጨረሻ ላይ ማምለጫ ምን ተጠቀመ? ሸርሁን ደግሞ አንተ አለ ሸርሁ ላይ እንደዛ አይልም ብሎ ስላሰበ ማለት ነው። የትም ቢሄድ እኔ በዚህ ጉዳይ ላይ አንድ ማስረጃ እንደማመጣ አውቃለሁ። ስለዚህ እሺ አሁን ድጋፍ አልሰጥም። አንዴ እንዴ እናድርግ። አሁን እንደምታውቀው መቼም ማን ጊዜም እኔ ያን ያህል ቁርአን መፈሰር ምናምን አልችልም። ቁርአን መፈሰር ወይም ደግሞ መተርጎም ወደ አማርኛ መተርጎም ምናምን አልችልም። ታውቃለህ፣ የቀረ ነው መተርጎም ማንችልበት ስታይል ነው ያለ ነው። ግን ሆኖም የሚተረጓገሙት ቁርአን የሚተረጓገሙት የሚፈስሩት አሉ፣ ብዙ ሰዎች አሉ። እኔ ደስ የሚለኝ አንድ ቀን ከኡስታዝ እሱ ጋር አትገናኙም ነው እኔ ጥያቄ። እችን ለማዳይ ብቻ ነው የገባሁት። ከስድስተኛ ክፍል ካላለፈ ልጅ ጋር እንዴት ነው እሱን የምፈትነኝ? ወንድማችን ይሰማል? የምሬን እኮ ነው። ሌላው መታመን አንተ ራስህ ዩኒቨርሲቲ ተምራል ብዬ አስባለሁ። ገብተሃል? ስድስተኛ ክፍል ካቆመ ጋር የምሬን ነው ወንድሜ። ይኸውልህ ዛሬ የምሬን ነው የምልህ፣ ሪስፔክት አደርግሃለሁ። ዛሬ ራስህ ኡስታዞች ያሏቸውን ስማው። እኔ ማውራት አልፈልግም ነበረ። ከዚህ አመት በፊት ክርስቲያን አሳየው ቪዲዮ የሰራውበትን ዛሬ ከዚህ አመት በፊት
የዋሻቸውን እንዳለ አዲስ መተው ምን አሉ? ለምንድነው ዝም የምትሉት? በየቀኑ እየዋሸ እየቀጠፈ። ስለዚህ ስራዬ ብሎ የሚዋሽን ኡስታዝ እንደ ዕውቀት እንደሚያቃርጋችሁ አትጥሩት። ሶሪ 6ኛ ክፍል ነው ያቆመው። አንደኛ 6ኛ ክፍል ካቆመ ልጅ ጋር የማገናዘብ ችሎታው ደካማ ከሆነ ጋር፣ ሁለተኛ በራሱ ሃይማኖት ላይ የሚዋሽ በእኛ ሃይማኖት ላይ ደግሞ ምን ያህል ሊዋሽ እንደሚችል አስብ። ክርስቲያናዊ ከፍትልና ያሰማል። አንዴ አይደለም ከና አቡ ሃይደር ጋር ተጋጭቷል፣ ከሳዳት ከማል ጋር ተጋጭቷል፣ ቁርአን በተፍሲር የጻፉት ኡስታዝ ማን ነው የሚባሉት? ታላቁ የቁርአን እንትን ከሳቸው ጋር ሁሉ ጋር ተጋጭቷል። 24 ሰዓት የሚዋሽ ልጅ እንደ ምሁር መቁጠራችሁ ሶሪ የምሬ ነው። እኔ ቻሌንጅ አርጉኝ ኦልዌይስ ስላችኋለሁ። ቻሌንጅ አርጉኝ። አንዲት የዋሸዋ ካለው እኔ ሶሪ ላለው አንዲት ዳኢፍ አዲስ አንጥቼ እናንተ እኔ አሁን ስለዚህ ችግር የለውም። እሺ እኔ አሁን አንተ የምትጠራው ልጅ አሁን ሳምንት እንኳን በዳኢፍ አዲስ ሰዎች ሲያጭበረብር አይቼዋለሁ። መረጃ ሪከርዱን አይቻለሁ። ዳኢፍ አዲስ ተጠቅመው ማለት ነው በአረብኛ። ኤኒዌይስ አዳምጠው። አሁን ይሄን ቪዲዮ አዳምጠው። ቅድም የተሰራ ቪዲዮ ነው። ዋው ለስንተኛ ጊዜ ያልኳት መሬት ጠብ ሳትል እውነት ሆና ትንቢት የተፈጸመች ለዓመት ስጠብቀው የነበረውን ይህንን ቀን ነበረ። ምን መሰላችሁ? ኡፍ አንዴ ሲማኝ ያው ምን ታሰማኝ አይደለም እንደ የገባው ጥያቄ የለየኩትን መስጠት 11 ሚስቶቹን ይዞራቸው ነበር ወይንም ግንኙነት ያደርግ ነበር ብዬ ሲማኝ አንዴ ይሄ ነው ቆምልኝ ብለው አንደኛው ኡስታዝ ቀጠፈ። ከዛ በኋላ የተወሰኑት ተከተሉት። በፊት ያሉትንም እንኳን ሸምጥጠው ውሸት ነው እንዲሁ ነው የጎበኛቸው አልተገናኛቸውም ብለው ካዱኝ ማለት ነው። ከዛ እየቀጠፈ ነው ያለው። አንተ ሚውት አድርግ እንጂ ሀቅን እንኳን አዳምጥ። ለምን እውነትን አትይዝም? ሳይሆን እኔ ለሚጠይቀው ጥያቄ ካያችሁ እንዲሁም ከዚህ በፊት ጀምሮ ነው። ለምን እንደ እንዳለሱ አናስብም? ወፈይ ተረጋጉና ሚውቱን እንይዛለን። ያ ቪዲዮ እኮ ያንተ ነው፣ ቃሉ ይሄ ያንተ ቃል ነው እንጂ አንድ ጊዜ ተረጋጋ እስኪ። ቆይ ሚውት አድርግ። እሺ እንዲህ ያርግ። እኔ ለጠየቁት ጥያቄ አንድ ሲሙ ካልተዋጋ በስተቀር አይገደልም ብለው ሸመጠጡን ማለት ነው። እዚህ ቲክቶክ ላይ ያሉ ኡስታዞች እንዴት እንደተዋረዱ የሁሱን ድምጽ ሰሙ ሸማቀቁ። ያው ራሱ ገብቶ አስታራቂ ሆኖ ያለው እሱም ይህንን ሐዲስ ሸምጥጦታል። ግን እሱ እንደማያውቅ ሆኖ እንዴት ሊደልል እንደሞከረ አዳምጡት። እነ ሁሱ ፊት የቆመ ኢጅማዕን ሲሰብር ኢጅማዕ አሰሃባን ብትና አድርጎ ሲሰብር እስካሁን አልተመለሰም። ለምን አልተናገራችሁት? መውቀስ ይችላሉ። እዚህ ጋር ያንን ተቀብሎ የሄዱ ብዙ በርካታ ወንድመቶች አሉ። የተቃወመ አለ። ኢጅማዕ አሰሃባ መን በደለ ዲነሁ ፈቅቱሉ ኢጅማዕ አሰሃባ ሐዲስ ነስ ነው ያለው። ኢጅማዕ አሰሃባን ያለበት የተቃወመው አለ። ይሄን ነገር ምሳሌ ሰጥቶች አሉት። ነቢያችን ሰለላሁ ዐለይሂ ወሰለም የጡፍ አላ ኒሳኢሂ ቢጉስሊን ዋሂድ የሚል ሐዲስ ለምሳሌ ላ ሁሱ አስተካክል ያለው ሰው አለ። ለማሰረ ሙዳህና አይደለም። هذا دين الله يعني دين الله። እኔ ብር አልፈልግበትም፣ ወንድማችን ወሂድ ብር አይፈልግበትም፣ ምንም ጥቅም አይፈልግበትም። ሊላህ ነው አስተካከል ለምሳሌ አስተካከል ለማለት እውቀቱ የለኝም። ይቅርታ እናንተ እኮ እውቀት እኮ ስላላችሁ ነው። እኔ አሁን ሳወራችሁ እንደሌላ ሰው አይደለም ማወራችሁ፣ አክብሬያችሁ ነው ማወራችሁ። ሉክ ሁለቱንም አመት ሊሆነው ይመስለኛል እኔ ላይ ቪዲዮ ውሸቱን ነው እፎይ ብሎ ምን ላይ ሰጠው እንትን አለ። በአንድ ሌሊት 11 ሴቶቹን ግንኙነት በአንድ ጥባት አደረገ የሚለውን ውሸታም ኦኬ አሎ ኔትወርክ ኦኬ አሎ ተመልሷል። በአንድ ጥባት 11 ሴቶቹን ይዞራል የሚለውን ወይንም ግንኙነት አደረገ የሚለውን ውሸት ነው አረብኛው እንደዛ አይልም ብሎ ቀጠፈ፣ ተከራከረ ማለት ነው። ካደኝ እኔን። ከዛ ወዲያ ሙስሊሞች መጥተው እንዳለ ምን አሉ? እፎይ ውሸታም ነብያችን እንደዚህ ያላደረገውን አደረገ ብለሃል አሉ። ሃይማኖትን የቀየረ በሸሪዓው ህግ መሰረት ይገደላል ብያልኩኝ። ውሸት ነው። ጦርነት ከከፈተብን ይሄ አሁን እሱ ጋር ሄዶ
አስታራቂ የሆነው ራሱ ምን ብሎ ነበረ? ጦርነት ከከፈተ ነው ከሃይማኖት ወጥቶ ጦርነት ከከፈተ ነው እንጂ በሸሪያው አይገደልም ብሎ ነበረ። እነሱ ጋር ግን እነኚህ ቀጥታ የዋብያን አስተምሮ የሚቀበሉ ናቸው። ሃይማኖቱ፣ ሸሪያው፣ ሐዲሱ፣ ቁርአኑ ካለ አለ ነው ብለው የሚቀበሉ ናቸው። የሚያጭበረብሩትን አይቃወማሉ። እነሱ ጋር ሲሄድ የራሱን ያላትን ክዶ ምን አለ? እውቀት የለኝም በቃ እኔ እሱን ተሳስተሃል ማለትም እናንተ ራሱ ብታውቁት እኔ እውቀቱ የለኝም ማለት እሱ ራሱ ሃይማኖቱን የቀየረ መልሶ ተተዋጋ ነው እንጂ አይገደልም ብሎ ነበረ። ሉክ እና አቡ ሃይደር ይገደላል ብለዋል። ሌሎቹ ማአት ብለዋል። ኡስታዞች፣ ትልልቆች ኡስታዞቹን ተዋቸው። ሐዲሱ በግልጽ አንድ ሐዲስ አይደለም ከ50 ላነሰ ማምጣት እንችላለን ማስረጃ ሸሪያውን ጨምሮ። ሃይማኖቱን ከቀየረ 3 ቀን ነው የሚሰጠው። የጦርነት ጉዳይ አይደለም። እንደገና ደግሞ በአንድ ሌሊት 11 ሴቶቹን ነብዩ ጧፍ ያደርጋል በአንድ ጥባት የሚለው ሸርሁን ማምጣት እንችላለን። ቡሃሪ ላይ ያለ ሐዲስ ነው። ሽምጥጥ አድርገው ነበረ። እነኚህ መጡና ለምንድን ነው የምትታገሱት? እንደዚህ በሃይማኖት ላይ እየካደ ለምንድን ነው እንዲየዋሸ የምትታገሱት? ለምንድን ነው የማይታረመው? እስከ መቼ ነው እንዲየዋሸ እየቀጠፈ? ሁለትን የጠቀሱት ለጊዜው ማአት የካዳቸው አሉ። ይቀጥላል። ስለዚህ እኛ አይደለንም እየዋሸናችሁ ያለ ነው። የራሳችሁ መምህራኖች፣ የራሳችሁ ኡስታዞች ቀጣፊ፣ ውሸታም ሰሞኑን እያያችሁት ነው። በየቀኑ ውርደታቸው እየተጋለጠ ነው። አንዱ ሲጣሉ ቁርአንህ ላይ ዋሽታል፣ ይሄው ሐዲስ ላይ ዋሽታል እየተባሉ እርስ በርስ መረጃዎችን እያወጡ ነው። ከዚህ በፊት ታስታውሳላችሁ የራሱ ሱራ 2 120 በነገራችን ላይ ያው ይቅርታ ተቆርጥ ከ190 እስከ 193 ያለውንም ኢቭን ተጋድሎ ነው እንጂ ግድያ አይደለም ብሎ ክዶ ነበረ። መለሰና ደግሞ አይ እንዲህ ብሎ ለማስተባበል ሞከረ። እንደገና ደግሞ ይሄው ኡስታዝ አሁን ሱረቱ ተሪም ላይ ያለውን የፍች ምዕራፍ ላይ ያለውን ክዶታል። ቁጥር 4 ላይ ያለውን በጋዊ፣ ኢብን ከሲር፣ ቁርጡቢ፣ ጠበሪ፣ ጀለሌን ሌሎችም ዘሆል አሳዲ ሁሉም ፔሬድ ያላየሽ ብለው ነው ያስቀመጡት። ይሄንኛው ኡስታዝ ግን ክዶታል። ምን መካድ ጥሩ ነበር፣ መካድ ብቻ ጥሩ ነበር። መካድ ብቻ መሰላችሁ ያደረገው የክርስቲያን ሚሽነሪዎች ቁርአንን አጣመው እየተረጎሙ ነው ብሎ ነው ያስቀመጠው። ጽፎ እንደዛ ብሎ አስቀምጧል። ስለዚህ ኢብን ከሲር ክርስቲያን ነው፣ ኢማም አጠባሪ ክርስቲያን ነው፣ እነ ቁርጡቢ ክርስቲያን ናቸው፣ እነ ጀለሌን ክርስቲያን ናቸው። ሌሎቹም ዘሆል እነ አሳዲ እነ ሻንቅቲ ምንድናቸው? ክርስቲያን ናቸው። በዚህ ሎጂክ መሰረት በዚህ ኡስታዝ አሁን እነሱ ጋር ሄደው አረብኛ ሲያወሩት እንኳን ማውራት አልቻለም። እዚህ ግን ቋንቋ እንደሚያውቅ ራሱ ጭንቅላቱ እያለ እንትን እያለ ይሸውዳቸዋል ማለት ነው። ልክ ሰዓቱ ፌስታል ሲገባ ኩርምት ብሎ አላቅም በቃ አለ። ምን ብሏል? የክርስቲያን ሚሽነሮች እስልምና ለማጠልሸት የጻፉት ነው ብሏል። እንዳለ ሙፈሲሮች እኛ ያልነውን ነው የሚሉት። ስለዚህ እዚህ ያሉት ቲክቶክ ላይ ያሉት ኡስታዞቻችሁ እንዳለ ቀጣፊ፣ ውሸታም፣ ወራዶይ ናቸው። ለዚህ ነው አንድ መረጃ አንጡብን እኛ ላይ ስንላችሁ አታመጡም። የራሳቸው መጽሐፍ ላይ እንደሚዋሹ ከሆነ እኛ ላይ ምን ያህል ሊዋሹ እንደሚችሉ ኦብቪየስ ነው። ክርስቲያን ቀጥል፣ ፓራፍሬዝ አድርገው ቶፒኩን ሜቢ ያ ወደ ቶፒኩ እንመለስና ቶፒኩ ላይ ስቲክ አድርጋችሁ ሙስሊሞች ጥያቄውን መልሱ። ሜቢ ሐሰን አለ፣ ሐሰን ወር ውቢ ሐሰን ቤተ ክርስቲያን አንዴ ውፈይ ነው ጥያቄ ነው። ለምን ጥያቄውን ሰምተዋል? ወንድማችን ሰምቼዋለሁ። አላህ የት ነው ያለው? አላህ የት ነው ያለው? አረሌሽ አላህ የት ነው ያለው? አሁን ከአንተ ጋር ንግግር የለኝም። ክርስቲያን ከሱ ጋር ነው። ለምን ባልተናገርና ትከተላለህ? ቶ በቃ ስለሰው አታወራውን። ጥያቄው ላይ ትምህርት ላይ ፎከስ አላህ ላይ ፎከስ ደረጃ ይሁን ትምህርቱ ላይ ያውቃለሁኝ። አንተ አታስተምረኝም ሲጀምር ማለት ነው። ኮካትልሽ እኔ ለውፌ ብቻ ነው አሁን ሚዲያ ላይ እንደዛ አሉ ለምትለው ወንድሞች ወይም ሙስሊሞች እንደዚህ ስላንተ እንደውም ክፉም አያነሱም። አንተ ነው መጀመሪያ የምታነሱ። ወደ ቶፒኩ ቀጥል። ናማን አሁን ስለሰው አታወራ። ለምንድን ነው ሰው በሌለበት የምታወራው? ወንድማችን 4 ሰዓት እኮ ስለኔ ነው ቶፒክ አድርገው እኮ አንተ ነህ መጀመሪያ የምታነሳው። ፕሬስ በቃ ከሰሮን እየያት በሉብን
እንዴት አድርገን እናስወግደው አልቻለም ብላችሁ እኮ ስብሰባ የተቀመጣችሁት እናንተ ናችሁ። እየተባላችሁ ያላችሁት እኮ አሁን በእኔ ምክንያት እኮ ነው ጣባ የፈጠራችሁት። እኔማ ጠፍር ቆሻሻ ማለት እኔ ምን እያደረኩ ነው? ትንቢቴ ተፈጸመ አልተፈጸመም? ትንቢቴ ሲፈጸም አምጥቼ አሳያችኋለሁ። ያልኳን ነገር ስትፈጸም አሳያችኋለሁ። እኔ ጋር ያሉት ኦዲየንስ ምንድነው? እሱ እንደማላሽ ያውቃሉ። ተውነጋ የቆንኩ እንደሆነ ያውቃሉ። የተናገርኳት ሁሉ ስትፈጸም አሳያችኋለሁ። 2018 ገና ስጀምር ምን ብያቸው ነበረ? ቲክቶክ ያሉ ውሸታም ቅጣፊ ኡስታዞችን አመቱን ሙሉ አስለቅሳችኋለሁ ብያቸው ነበር። ታስታውሳላችሁ? የፈረንጅ ላም ግዙ ወተቷን እንድትጠጡ ጨጓራ ታማሚ ትሆናላችሁ በዚህ ውሸታችሁ ተቀጠላችሁ ብያቸው ነበር። ማርክ ማይ ወርድ ምፈታችሁ አይምሰላችሁ። ነገራችሁ ነው ደግሞ የምሰራው። ምክንያቱም ውሸታም ሁሌም ይዋረዳል። ሁሌም ማለት ነው። ጎበዝ አስታዋሽ ካልሆንክ በፍጹም እንዳትዋሽ፣ መቼም እንዳትሞክር። እውነት ተናገር፣ ማስታወስ አይጠበቅብህም። እውነት የምትናገር ከሆነ ኦልዌይስ እውነት አንዲት ስለሆነች ማለት ነው። ውሸት ግን ሁለት ነው። ትናንት የተናገርከውን ዛሬ ሌላ ልትል ትችላለህ። ከኮምፒውተር በጣም ከዛም በላይ አይምሮ ሚሞራይዝ ማድረግ መቻል አለበት። አለበለዚያ ትናንት የተናገርከውን ዛሬ የምታስታውስ ከአመት በኋላ የምታስታውስ መሆን አለበት። አለበለዚያ ከራስ ጋር ትጋጫለህ። አቸው ኡስታዛችሁ ማለት ነው። ሄሎ በግድ አስታውሱኝ ነው እንዴ? ማንንም አስታውሱኝ አላለ። 2000 ቁጭ ብሎ የሚማረው እኔ ጋር ነው። ኤኒዌይስ መጅሊሱ ሌላ አጀንዳ የለውም እኮ በነገራችን ላይ አንድ ወር ሙሉ ጾማችሁን ትታችሁ አይደለ እንዴ ሰላማዊ ሰልፍ ብላችሁ የወጣችሁት እንረደው ብላችሁ። አሁን መንዙማ ያስፈልገኝ የክልል መጅሊስ አልቀረ የከተማ መጅሊስ አልቀረ መንዙማ ያስፈልገኝ ይሰማል። መንዙማው ኡፍ ከበሮ ይዛችሁ ነው የሰራችሁለት እኮ ሙስሊሞች። ስለዚህ አሁን ወደ ቶፒኩ ይሉ መንዙማ ቆይና ማለት ነው። የሆነ ጥያቄ አለኝ እኔ ኡፍ ጋር ምንድነው? አጠይቀዋል። አንድ ጥያቄያችንን መልስና ሰምተዋል። እኛን ጥያቄ ምን ነበር? እናንተን ጥያቄ አላህ የት ነው ያለው? አላህማ ሰማይ ነው። አህመድ ይሰማል ሰማይ ነው ያለው። ኦኬ፣ ስንተኛው ሰማይ ላይ? ሰባተኛ ሰማይ ነው። ሰባተኛው ሰማይ ላይ ሰባተኛው ሰማይ ላይ ነው ወይስ ከሰባተኛው ሰማይ በላይ? በላይ ነው። ኦኬ፣ ሁልጊዜ እዛ ላይ ነው የሚሆነው? ያው 9 ሰዓት ላይ ይወርዳል። ሰላም እንዴት ናቸው? ኦኬ፣ ስለዚህ ከሌሊቱ 9 ሰዓት አላህ አርሹን ለቆ የተደላደለበትን ቦታ ለቆ ይወርዳል ማለት ነው። ይወርድና ወደ ቅርቢቷ ሰማይ ይመጣል ሰባቱን አልፎ። በዛ ሰዓት ላይ የሚለምነው እሱ የሚገዛ ማን ነው እንትን የሚለምልኝ ብሎ እንትን ይላል ማለት ነው። ኦኬ፣ ስለዚህ አላህ ቀጥታ ፍጡር ውስጥ ይገባል ማለት ነው። ፍጡር ውስጥ እንዴት ይገባል? ፍጡር ውስጥ የፈጠረህ ፈጣሪ አይደል? እናንተ ራስህ አንተን የፈጠረህ አይ እኔን አልፈጠረኝም አላህ እኔን አልፈጠረኝም ፈጣሪ አንተ ስለዚህ አይደለም እሱን አሁን የፈጠረ ማንንም አንስተዋለን ጥያቄ አንተን የፈጠረህ ስለዚህ ፈጣሪ አይ ከርቢቱ ሰማይ ፍጡር ነች ወይስ አይደለች? እሱ ነው የፈጠረው። ምድር ላይ ያለችው ሁሉ የፈጠረው አንድ አምላክ ብቻ ነው እኮ ነው። ከርቢቱ አንድ ሰማይ አምላክ ፍጡር ነች አይደል? አንተ ከርቢቱ ሰማይ ፍጡር ነች አይደል? አይደለም አንተን የፈጠረህ ምድሩትን ሁሉ ያለው ነገር ሁሉ የፈጠረው አንድ አምላክ ብቻ መሆኑን ታምናለህ? ያ አምናለሁ፣ ግን አላህ አይደለም። አላህ ፈጣሪ አይደለም። ሙሐመድ አላህን የፈጠረው ራሱ ሙሐመድ ነው። ጥያቄያችን ግን እሱ አይደለም። አንድ ጥያቄያችን እሱ አይደለም ጥያቄያችን። ስለዚህ አላህ ወደ ቅርቢቱ ሰማይ ይወርዳል አልከኝ። ቅርቢቱ ሰማይ ደግሞ ፍጡር ነች አይደል? ቅርቢቱ ሰማይ ደግሞ የምትገኘው ከሰባተኛው፣ ከስድስተኛው፣ ከአምስተኛው፣ ከአራተኛው፣ ከሶስተኛው፣ ከሁለተኛው ሰማይ በታች ነች አይደል ያለችው? ስለዚህ እዛ ውስጥ ሲወርድ እሷ ደግሞ ፍጡር ከሆነች ቀጥታ አላህ ፍጡር ውስጥ ይደባለቃል ማለት ነው።
እነዚህን ሁሉ ሰማያት አልፎ ስለሚመጣ ያንተ ጥያቄ ምንም አልገባኝም። ሲጀምር እዚህ ጋር ምን አለ መሰለህ ወይ አንደኛ ወይ ወንድማችን አንድ ጊዜ እውቀት የሌላቸው ሰዎች እየጠየቁ እውቀት የሌለው አዳምጠኛ አንድ ጊዜ እውቀት የሌለው ሰው እያስገባ ማለት ነው። እዚህ ጋር እፎይ ሁለታችሁም እውቀት የላችሁም አይደለም። እኔ አሁን ስለ መኖር አለመኖር ቆይ ሉክ ምን ይሏችኋል መሰላችሁ? ጠይቅ እስልምና ምላሽ አለው ባላህ ላይ ጠይቅ። ኖ እውቀት የለንም አናቅም ረና አደረወይ በዚህ ሰላም ዲናችሁ ሲኒየር ጠይቅ አዳምጠኝማ እፎይ እውቀት ያለው ሰው እንደ አቡ ሃይደር ጋር ያለው ሰው ጋር ተማደለ እዚህ እውቀት ያለው ሰው አምጥተህ ጥሩ በቃ ሙጫ እውቀት የለም እንዲናችሁ ማን አመጣሽ? ጥያቄ ነበረኝና መጠየቅ እችላለሁ? ምንድን ነው ጥያቄሽ? እናንተ ስንት አምላክ ነው የምታመልኩት? አንድ አምላክ አንድ አምላክ። እሺ አብ ወልድ መንፈስ ቅዱስ የምትሏቸው ምንድን ናቸው እነሱ? ኦኬ አንድ አምላክ እናመልካለን። ዘዳግም ምዕራፍ 6 ቁጥር 4 እንደሚናገረው ስመ እስራኤል አምላካችን እግዚአብሔር አንድ ነው ይላል። አምላካችን ስንት ነው? አንድ ነው። አንዱ አምላክ ግን ሶስት አካል አለው ብለን እናምናለን። በሶስት አካል የተገለጠ ነው። አምላካችን ሶስት አካል አንድ አምላክ አለ፣ ሶስት አካል። ጎበዝ እንዴት? ሎክ አምላካችን ሶስት አካል አለው ስንል አምላካችን ተመለሽ ሎክ አንድ አምላክ አለ ሶስት አካል አለው። ሶስት አካል አለው ማለት ምን ማለት ነው? አንድ አምላክ በሶስት አካል ስንል ምን እያልን ነው? አምላካችን ቃል አለው፣ ቃሉ አካላዊ ነው። አምላካችን በኩነት ልብ አለው። አምላካችን ሕያው ነው፣ እስትንፋስ አለው። እሱን አንድ ብለን እንጠራለን። ስለዚህ ሶስት አካል አለው ብለን እናምናለን። አንድ መለኮት በሶስት አካል ብለን እናምናለን ማለት ነው። በሶስት ካመናችሁት ታዲያ እንዴት አብ ወልድ መንፈስ ቅዱስ ምናምን ሊባል ቻለ? ያኔ አንድ ስም ብቻ አይበቃውም? አይ በአካል አንድ አይደሉማ። በአካል ሎክ ባህሪ ህይወት አለው። ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ለኩነት ልቡን ደግሞ አብ ብለን እንጠራለን። ቃሉን ደግሞ ምን ብለን እንጠራለን? ወልድ ወይንም ደግሞ በስጋ ሲገለጥ ኢየሱስ ብለን እንጠራዋለን ማለት ነው። ስለዚህ አብ ስንል ልቡን እያልን ነው። መንፈስ ቅዱስ ስንል ደግሞ እስትንፋሱን ወይንም ደግሞ የባህሪ ህይወቱን የአብ እያልን ነው። ቃል ስንል ደግሞ ወልድ እያልን ነው ማለት ነው። ለምሳሌ በቀላሉ አስረዳሽ። አላህ ቃል አለው አይደለ? ቃሉ ራሱ ፈጣሪ ነው አይደለ? በቃሉ መፍጠር ይችላል አይደለ? ማለት በቃሉ እንዴት መፍጠር ስትል እጅ አለው አይደለ? አላህ እጅ አለው አይደለ? አላህ የምን እጅ ነው የምታወራው? አላህ እጅ የለውም? አላህ እጅ የለውም? አይ እኔ ስለ እጅ ስለ እግሩ አላውቅም፣ ግን እኛ አንድ ፈጣሪ መሆኑን ብቻ ነው። አሁን በእናንተም ደግሞ አላህ እጅ አለው፣ እግር አለው፣ ባት አለው። ባት እጅ አላህ እኔ ማለት ነው አላህ አንድ መሆኑን ነው የማውቀው። ነቢያችን ሰለላሁ ዐለይሂ ወሰለም መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደሆኑ ነው እንጂ የአላህ ፈጣሪ እንደሆነ አያውቅም። አይ ችግር የለውም። ስለዚህ ሎክ ስለዚህ አንድ የሚለው ምኑን ቆጥረሽ ነው አንድ ያልሽው? አንድ ፈጣሪ ነው ያላችሁ? ምኑን ነው የቆጠርሽው? ምኑን ቆጥረሽ ማለት ምኑን ቆጥረሽ እኮ ምኑን ቆጠርሽው አንድ ያልሽው? ነይ ተመለሽ።
ተመለሽ። እሺ ተመልሻለሁ። ምኑን ነው የቆጠርሽው? አንድ ያልሽው ምኑን ቆጥረሽ ነው? እጁን ነው እግሩን ነው ወይንስ ፊቱን ነው? አላውቅም ምን እንደሆነ ግን አንድ አላህ ብቻ እንደሆነ ነው የማውቀው እኮ። አንድ ስትይ ምኑን? ሁለት እጁ እዛ ጋር ከሆነ ሁለት እግሩ እዛ ጋር ከሆነ ፊቱ እዛ ጋር ከሆነ ጆሮ እዛ ጋር ከሆነ እንዴት አንድ ብለሽ ልቆጥሪው ቻልሽ? እኛ እንደዛ ጆሮ እግሩ ምኑን ቂጡን ምን የሚል የለም። እኛ አላህ አላህ አንድ አላህ አንድ አላህ ነው። ኦኬ እጆቹን ሳቆጥራቸው ስንት እጅ ነው ያለው? እጅ እንዳለው አታውቂም? እኛ አላውቅም። ስለዚህ ዝም ብለሽ ነው አንድ ብለሽ የምትከታዩ እንጂ የምታውቂው ነገር የለም ማለት ነው። ስለአምላክሽ ምንም ሳታውቂ ነው አንድ ብለሽ የምትከታዩ ማለት ነው። እንዴት አላውቅም? እናንተ ያኔ ታዲያ እንዴት ሶስት አምላክ ይመለክ ይችላል? ሶስት አላልነሽም። እኛ ሶስት አምላክ አላልነሽም። ያንቺ አላህ እኮ አካላት ሞቻ ወይ እሺ፣ አምላክሽ እኮ ስንት አካላት እንዳለው አታውቂም ገና እኮ። አንድ ትልኛለሽ። ምኑን ቆጥረሽ ነው አንድ ያልሽው? እኔ ምንን እንደሆነ አላውቅም፣ ግን አንድ አላህ ብቻ እንደሆነ እኔ በአንድ አላህ ብቻ ነው እንደማምን። አንድ ስትይ ምንድነው? ምኑ ነው አንድ? እንዴ ምን እንደሆነ እግሩ ነው አንድ? እግሩ ነው አንድ? እግሩ ነው አንድ? እጁ ነው አንድ? አይኑ ነው አንድ? ጭንቅላት ለምሳሌ አልተገለጸለትም። ሁለት አይን አለው፣ ሁለት ጆሮ አለው፣ ጭንቅላት የለውም፣ አንገት የለውም፣ ሁለት እጅ አለው፣ ባት አለው፣ ታፋ የለውም፣ እግር አለው። ለአንድ አይደለም እኛ ማለት ነው እግሩንም እጁንም ሁሉንም ያለውን ሁሉንም ያኔ በአንድ ነው ምናምነው እኛ በአንድ። ስለዚህ እጁን እግሩን ለይተን እንደዚህ ከለባበሉ ደግሞ አይኑን ለይተን እንደዚህ አንድ እኛ በአንድ ነው። አስረጅኝ። እሺ ጭንቅላት የለውም። ጭንቅላት አልተጠቀሰም። ለምሳሌ ጭንቅላት አለው? እኛ እኔ ስለ ጭንቅላቱ ስለምንም አላውቅም። እኔ አንድ መሆኑ ብቻ ነው። አንድ እንዴት አልሽው? አንድ እንዴት ሁለት እጅ አለሽ? ሁለት እጅ አለው፣ ትከሻ የለውም። እንዴት አይታይም? ያለህ እጅ ኖረው እግር ኖረው እጅ ኖረው አይታይም። በቂያማ አሁንስ አይታይም ሳይሆን አልታየለም። ኖ አይታይም ሳይሆን አልታየም። አይታይም ፈጣሪያችን አይታይም። አይታይም። በቂያማ ቀን አታዩ? በቂያማ ቀን አታዩ? በቂያማ ቀን ታዩዋለሽ። በቂያማ ቀን ታዩዋለሽ። በቂያማ ቀን የምታየው ከሆነ ደግሞ አይታይም ሳይሆን የሚባለው አልታየም ነው የሚባለው። አልታየም እና አላህ ከአርሽ በላይ ነው። አይታይም እኮ ከአርሽ በላይ ነው። አሁን አይታይም። አሁን ማይታየው ምንድነው? ከአርሽ በላይ ስለሆነ ወደፊት አይታይም ማለት ግን አይደለም። አልታየም። አዎ እሺ ቀይ ደግሞ ጥያቄ ልጠይቅሽ። ይቅርታ። አሁን ማርያም ማን የፈጠራት? እግዚአብሔር። እሺ እግዚአብሔር ማለት ኢየሱስ ነው ሳ? እሺ እግዚአብሔር ማን ፈጥሮት ነው እንደገና ዙሮ እናቱን ሊፈጥር የቻለው? ማርያም ፈጥረው እንዴት ዙሮ ሊፈጥራት ይችላል? ኦኬ እግዚአብሔር የሚፈጠር አይደለም። በባህሪ እሱ ፈጣሪ ነው። የሚፈጠር ስላልሆነ ከሶስቱ አካል አንዱ ቃል በስጋ ከማርያም ተገልጧል እንጂ የሚፈጠር አይደለም። ቁርአን የተፈጠረ ነው ብለሽ ታምኛለሽ? እህታችን ቁርአን የተፈጠረ ነው? ቁርአን ከአርሽ ነው የወረደው ማለት ነው። የወረደው ለኛ ማለት ነው። ፍጡር ነው ወይንስ ፍጡር አይደለም? አላህ ፍጡር ነው ፍጡር አይደለም? አላህ ለባሮቹ ከአርሽ ያወረደው ነው። አሃ ተጽፎ ነው የወረደው? አላህ ቁጭ ብሎ ጠረጴዛ እንደዚህ አዘጋጅቶ ጽፎ ነው መጽሐፍ ያወረደው? አላውቅም። ዞሮ ቃሉ የአላህ ነው። ኦኬ ቃሉ የአላህ ነው። ቃሉ ፍጡር ነው? ቃሉ ፍጡር ነው? እንጃ ምን እንደሆነ ያላህ ቃል መሆኑን ነው የማውቀው። እኮ ያላህ ቃል ፍጡር ነው ፍጡር አይደለም? እፎይ እውቀት ያላቸው ብትጠይቅ አይሻልህም? እሱ እንደዚህ ከምትጠይቅ። እሺ ቀጥል አንተ መልስ። ፍጡር ነው ፍጡር አይደለም ያላህ ቃል? እውቀት ያላቸው ጠይቅ ብያለሁ። አሁን ሌላ እንትን ውስጥ አትግባና
እነሱን ታወጣቸዋለህ። አሁን እውቀት የሌላቸው እያስገባ አይደለም። እኔ እውቀት አለኝ እያልኩ አይደለም፣ ግን እውቀት የሌላቸው አታርቀስ። እሺ እኔ ስህታችን አዳምጪ፣ ተመለሽ። እሺ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ እንደመሆኑ ማርያምን የፈጠራት ራሱ ነው። ስለዚህ ከሷ ግን ስጋና ደምን ተካፍሎ ተገልጧል ብለን እናምናለን። ያ ቃል አስቀድሞ እሷን የፈጠረ እሷን ያስገኘ ነው። ከሷ ስጋና ደምን ተመለሺ ስጋና ደምን ተካፍሎ መለኮት ተዋህዶት ተገልጧል ብለን እናምናለን። አይ ዶንት ኖ የሆነ ምን እያየሽ እንደሆነ። ስለዚህ ቃሽ ሌላ ቀን ነው ይበቃ። ምንም አላየሁ፣ ወረበል ምንም አላየሁ። ብዙ የምትለቃቸው ቪዲዮዎች በጣም አስቀያሚ ናቸው። በነገራችን ላይ እኛ ሰው ስለምናከብር ነው እንጂ ታግሰን ያወራ ነው። በጣም ባለጌ ጋጠወጥ የሆኑ ነገሮችን ነው የምትለቀውና አይደረግም። እንደዛ አታድርጊ። የመጨረሻ ብልግና ነኝ። የእናንተም ልጆች እኮ አሉ ወንድምዬው። አንድ ኮሎና ሰው ሲጀምር የእናንተም ልጆች እኮ አሉ ወንድምዬው። እሺ እንደዛ የሚያደርግ የለም ከኛ ጋር። በጣም የምትለቂው ሲጀምር ሰው አደረገ ተብሎ እንኳን አይደረግም። እውነታችን ሰው አደረገ ብለሽ እንደው ብታይ እንኳን እንደዛ አይደረግም። በነገራችን ላይ እንደዛ አይነት ቪዲዮ መልቀቅ ተደራጅታችሁ እንደምታደርጉት እንደዛ አይነት ቪዲዮ ተደራጅታችሁ ነው የምትለቁትና ጥሩ አይደለም። እህታችን እንደዛ አታርጊ። ችግር ሆነብን እኮ አሁን አላህን አያውቁትም። አላህ እንጀራ አባታቸው ነው። ጥያቄ መጠየቅ ብቻ ነው። ምንለውንም አያውቁትም። እናትነታቸውም አይገባቸውም። ችግር ሆነብን ወገን። እንጀራ አባት ሆነባቸው። አየህ አላህ እንጀራ አባት ሆነባቸው። አስቸጋሪ ነው። ኤኒዌይስ ቢበቃንስ እናንተ ሰዎች ክርስቲያን ሙጫ ሌላ ቀን ነኝ እመጣለሁ። ጥያቄ ካሉሽ ሌላ ቀን ብቅ በይ። ግን ታስቀይሚያቸው። እኔ ገና እንደገባሽ ነው እኔ ቴክስት የደረሰልኝ። አሁን ነገር እየደቀቀሽ ነው የምታናድድ ነኝ ምናምን ሲሉ ሆን ብዬ ነው የታገስኩሽ እና የተቀበልኩሽም እንደው ወላሂ የእናንተ ልጅ እኮ ናቸው እያናደዱ ነው። እኔን ራሱ ማለት ነው ቁርአን እየቀደዱ ነው። የኔ ምንም ቢሆን ዞሮ የራስን ሃይማኖት የሚወድ ሰው የሰው ሃይማኖት አያንቋሽሽም። ምንም ቢሆን ሰው ደግሞ በፈለገበት ማመን ይችላል። በድንጋይ በእንስሳት ራሱ ማመን ይችላል። ግን ማንቋሸሽ ምናምን የለም። እኔ ግን ፈልጌው ሳይሆን የእናንተም ልጆች የሚያደርጉት የሆነ እልህ ምናምን ነገር ሳይንትን ስላለኝ ነው። ያ ችግር የለውም። ክርስትና ይማርክሻል። አሁን ክርስቶስ ሰቦሽ ያመጣሻል። ክርስቶስ ፍቅር ነው። ኧረ እኔ ወላሂ ባንደላህ ነው የማምነው። ታይ አንድ እኮ ምንም አታውቂውም እኮ ገና እህተሽ። እኔ ባንደላህ ነው የማምነው። አንድ ምን ሲፈጠርም ጠይብሽ ማለት ነው። አንድ ጊዜ ያኔ ለመውጣት ካልቸኮልክ እሺ። አሁን እናንተ ስትወለዱ እኮ ሙስሊም ናችሁ ሳ ማን ያለው እንዴ? እና ስትወለዱ ገና ህፃን እያላችሁ ምንም አታውቁም እኮ ሙስሊም ናችሁ። ነብይሽ ምን ብሏል መሰለሽ? ህፃን ልጅ ሞተ በይ። ህፃን ልጅ ሞተና አይሻ ምን አለችው መሰለሽ? ይሄ ልጅ ጥያቄ መልስልኝ። እሺ እኛን ልመልስልሽ። አንዴ ላንብብልሽ። እሺ ጥያቄ መልስልኝ እኮ ለእኛ ላንብብልሻ። ክርስቶስ እንደዚህ ይላል ስለኛ። ወረደች ናይ ቁጥር ጻፊ፣ አንድ ቁጥር ጻፊ ላነብልሽ ወጣች። እንዳንተ ያን ወዳጅ ካለሽ ነይ ገስቱን ነኪ።
ኔትወርክ ነው አስወጣችኋት አይደለም? የጠፋች ከአንዳንድ ያቃቸዋል። በቃ እኔስ ክርስቶስ ምን ብሏል? ሕፃናት ካልተመለሳችሁ አለ እንደ ሕፃንም ካልሆናችሁ መንግስት ሰማያት አትገቡም አለ። ስለዚህ እንደ ሕፃን መሆኑ በራሱ መንግስት ሰማያት የሚከተል ነው። ሕፃናት ምንም አያውቁም፣ ልበቅን ናቸው፣ ንጹሐን ናቸው። ሕፃን በአባቱ በእናቱ ኃጢአት አይጠየቅም። ሕዝቅኤል ምዕራፍ 18 ቁጥር 20 እንደሚናገረው፣ ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደሚናገረው ማለት ነው። መሐመድ ግን ምን አለ? ሕፃን ልጅ ሞተና ገነት ይገባል ተብሎ ሲባል ኖ በምን ታውቃላችሁ? ገሃነም ሊገባ ይችላል አለ። ምክንያቱም አላህ አብዛኞቹን ለገሃነም ፈጥሬያለሁ ብሏልና ለገሃነም የተፈጠረ ሊሆን ይችላል አለ። ለገሃነም የተፈጠረ ሊሆን ይችላል። ስለዚህ ገሃነም ሊገባ ይችላል አለ ማለት ነው። ስለዚህ ገሃነም ከሚገቡት ውስጥ ሕፃናቶችም አሉበት። ሐዲስ ደግሞ አለ በዚህ ጉዳይ ላይ ተጠይቀው የኢአማኝ ልጆች የት ነው የሚገቡት ተብለው የሙስሊሞቹ ላይ እርግጠኛ ነን ገነት ይገባሉ፣ ኢአማኝ ከሆኑ ግን ከቤተሰቦቻቸው ጋር አብረው ነው የሚገቡት ብለዋል። ከቤተሰቦቻቸው ጋር ውሽዝ ግልጽ ነው። የኢአማኝ ቤተሰብ የት እንደሚገባ ይታወቃል። ገሃነም ነው እንደ እስልምና አስተምሮ። ገሃነም ከሆነ ደግሞ ገሃነም ከገቡ የኢአማኝ ቤተሰብ ማለት ነው። ስለዚህ ልጆቻቸውም ገሃነም ይገባሉ ማለት ነው። እና ዛሬ ምንድነው እሱ እንትን ነበረ። ተምራችኋል? ጠቅማችኋል? ብሎክ አድርገዋት መስሎኝ እኮ እያየው ነው። እያንዳንዱን አያችኋ? አስተፋ ናቸው እያንዳንዷን ማለት ነው። የካዷትን በሙሉ እንዲያወጧት አደረግናቸው። አናሽም ፎርሹር ምነግራችሁ እኔ እርግጠኛ ሆኜ ምነግራችሁ በማቀርበው መረጃ በጣም ኃላፊነት ወስዳለሁ። አንዲት ውሸት አልናገርም። አንዲት ማለት ነው የጊዜ ጉዳይ እንጂ እያንዳንዱን ያልኳትን የራሳቸው ኡስታዞች እንዲያምኑ እናደርጋቸዋለን። የካዷትን በሙሉ ማለት ነው። በአረብኛ ተደብቀው ያጭበረበሯትን እያንዳንዷን ይተፏታል። ምክንያቱም አንዲት ውሸት አልናገርም። ለዛ ነው ደጋግሜ እስኪ መረጃ አንጡብኝ ስላቸው ማምጣት ማይችሉት። መረጃ አምጡ። ከኛ ሳይድ የወጣ ነገር ከሆነ በኮንፊደንስ ነግራችኋለሁ። ምንም ሳታመነቱ ሼር ብታደርጉ አትጨነቁ። ያለ መረጃ በፍጹም ኃላፊነት ወስዳለሁ። እኔ ኃላፊነት ወስዳለሁ እያንዳንዷን ማለት ነው። ሳሂህ የሆነ ኦተንቲክ የሆነ መረጃ እንጂ ያለ መረጃ በፍጹም አልናገርም። በፍጹም ማለት ነው። ምንም እንትን አትበሉ። አሁን ችግር የሆነብን ምንድነው? እሱ አለላቂ በጣም አስቸገረ። ቻሌንጅ እያደረገን ያለው ምንድነው? አሁን ሀባሾቹ እንኳን መጥተው እያያችሁ ነው ቪዲዮ ስንሰራ ራሱ ዋብያዎቹ ምን ያህል ገዳይ እንደሆኑ እስካገለን እስካልጨረስን እስካላጸዳን ድረስ እስልምናችን የለም የሚል መጽሐፍቶቻቸውን እያነበቡ ነው። ሀባሾቹም ካያችሁ ዋብያዎች የኛው ይመጣና ጂሃድ ነው ጦርነት ላይ ነው ይሉሃል ማለት ነው። እንዴት ብለህ ታስረዳለህ ይሄንን? አሁን ስንት ከጠጅ ቤት ይመጣና ቲክቶክ ላይ ይመጣል። በተቻላችሁ መጠን ጊፍት ምናምን አትስጧቸው። እንደዚህ አይነት ሰዎች ሰርተው ይብሉ፣ ከቲክቶክ ይወገዱ። ቤተሰብ እየተራበ እየተቸገረ ነው። በተለያየ ቦታ ላይ በጦርነት እየረገፉ ነው ኦርቶዶክሳውያን። እዚህ አንበሳ እያልክ ታወርድለታለህ። ከዛ ኪሱ ሞላ ሲል ኦርቶዶክስን ነው መልሶ የሚሰድበው።
እነኛ በጣም ዋይዝ ናቸው ያቸው መሬት የወረደ ስራ ነው የሚሰሩት። ጌመሮች ነው ያቸው አብዛኞቹ ቀፋይ እምነቱ ሲነካ ደንታቸው ያልሆነ ናቸው የኛዎቹ። እነኛ ፖለቲካው ላይ ያሉት ፖለቲከኞቹ እንኳን ሳይቀር እምነታቸው ትንሽ ስትነካ እንዴት እንደሚሆኑ ይው ሰሞኑን ይው ሁለቱን ሰንጥቀናቸዋል። ሀባሽና ዋብያን ግልጽ አድርገን ሰንጥቀናቸዋል። እያጭበረበሩ አንድ ነን በሚል እንደሚሉበትን እያሳየን ነው። ዋብዮቹ ምን ያህል እየተዘጋጁ እንደሆነ ትናንት ወዲያ ነው ትናንት የለቀቁ ቪዲዮ ቴሌግራም ላይ አይታችሁታል ብዬ አስባለሁ። ልጆች ወደ ቲክቶክም እያመጡ እየቆራረጡት አይቻለሁ። ወደ 25 ደቂቃ እዩት። በታላቅ እርድ እንመጣላችኋለን፣ እናርዳችኋለን፣ ቤታችሁን እንመጣላችኋለን እያሉ ነው እየተዘጋጁ ያሉት። እሷ ትንሿ ነች። ወደ ጨለንቆ ሐረር እና የተለያዩ ክፍሎች ኮምቦልቻ ጥሩ ነገሮች እየተሰሩ ነው። እስልምናው ላይ ጥሩ ነገር እየሰሩ ነው እነሱ። ጥሩ ነገር ለእስልምናው ማለት ነው። እየተደራጁ ነው። በጥሩ ሁኔታ እየሰሩ ነው። መረጃዎቻቸው አሉ። ወጣቶችን መልምለው አሰልጥነው እያንዳንዷን ነገር ማለት ነው ምን ማድረግ እንዳለባቸው። ከዛ ምን ያደርጋሉ? የራሳቸውን የአባሾችን ኡስታዞች ይገሉና ከክርስቲያኑ ጋር ያባላሉ። የሆነ ቦታ ላይ ጽድት ያደርጋሉ ክርስቲያንን 20-30 ክርስቲያን ይገሉና ሌላ ቦታ ላይ አንድ ሙስሊም ይገሉና ተገደልን ብለው ያንተን ጩኸት ይቀሙሃል። አሁንም ኦርቶዶክሳውያኑ አልገባቸው። እዛ ጋር ጅም ያደርግና 30 20 40 ክርስቲያን ይገልና እዛ ጋር ማይገናኝ ቦታ ላይ አንድ ሙስሊም ራሳቸውን ዋብያ ባሹን ይገልና አለቅን ተጨረስን ብለው ሚዲያውን ይቀሙሃል። አንድ ሰው በ40 ሰው እየመነዘሩ ነው። ሀባሹ መሞት አለበት ተብለው ስለሚያምኑ አብያሾቹን የሚገሏቸው። አሁንም ግን ኦርቶዶክሳውያኑ ለነሱ አጨብጫቢ ነው፣ ለነሱ አሸርጋጅ ነው። በጣም አስቸጋሪ ነው። ይሄ አዚም መንፈስ እስካለቀቃችሁ ድረስ ሉክ አሁን የሰሞኑ መግለጫ ይሁት የአጂ ቱፋን መግለጫ ይሁት አባሾቹ ጨለንቆ ላይ ብቻ ወደ 4 ኡስታዞቻቸውን ገደሉባቸው፣ ዋብያዎቹ ማለት ነው። በተለያዩ ቦታ ላይ አባሾቹ መስጊዶቻቸውን ነጠቋቸው። ልክ ክሌም ሲያደርጉ አትግደሉን ማለት ሲጀምሩ ከዚህም ጫና ሲመጣባቸው ዋብዮቹ ምን መዘዙ? ትግራይ ክልልና አማራ ክልል ላይ እስልምና እየተበደለ ነው የሚል ካርድ መዘዙ። ለምን ይሄንን ካርድ የመዘዙት ይመስላችኋል? ሀባሽና ዋብያውን ተበድለሃል፣ የአጼው ስርዓት የሚኒሊክ ምናምን እያሉ መጡ። ለምንድን ነው ይመስላችኋል? ስለምን አጼ ታሪክ ነው የምታወራው? ስለምን ሚኒሊክ ነው የምታወራው? አሁን ለምንድን ነው ይሄንን ቀይ መስመር እንትን ካርድ የሳቡት? ምክንያቱም ሀባሹ ስለተነሳባቸው ዋብዮቹ ሀባሹን በአንድ ኮሮጆ ውስጥ ከተው ምን ለማድረግ አብረው ክርስቲያንን ለመምታት ማለት ነው። ሁለት ነገር ይጠቀማሉ። አንደኛ ክርስቲያንን ከሀባሽ ጋር ሆነው ለመምታት ይጠቅማቸዋል። ሁለተኛ የሀባሾችን ጥያቄ ያዳፍኑበታል። ሀባሾቹ መጅሊሱን ለቃችሁ ውጡ፣ መጅሊሱ ለኛ ነው የሚገባው እያሏቸው ስለሆነ በዚህ ሲስተም ሀባሾቹ ጥያቄያቸውን እንዲረሱ ያደርጓቸዋል ማለት ነው። እንዳይጠይቁ ያደርጋቸዋል። የሂጃብ ጉዳይ እንደዚህ የኒቃብ ጉዳይ እንደዚህ ዩኒቨርሲቲ ላይ ሰላማዊ ሰልፍ የሚያስወጣ ነበረ፣ እንደዚህ የሚያስጮህ ነበረ። የዛሬ አይ ቲንክ የዛሬ 10 ምናምን ዓመት አካባቢ ኦፊሻል መግለጫ አለ እኮ አይቻልም የሚል ማለት ነው። አሁን እንደ አዲስ ለምንድን ነው እሱ አይቻልም ብርሃኑ ሲል ጀስት ደጋፊ ሞኝ ሳይሆን ተቃዋሚ ሞኝ ሳይሆን እንዲሁ ጥያቄውን አስቡትና ከዛ እስቲ ዳውን እያልክ እስክትወጣ ድረስ በሚሊዮን ሰው በጦርነት እያለቀ የዩኒቨርሲቲ ተማሪ አንድ ቀን ድምፁን ያላሰማ
ከሂጃብ ወይንም ከእንደንትን ጋር መግለጫ ሀገሪቷን ትፈርሳለች ይሄ አጼው ስርዓት ነው ምናምን ብለው መግለጫ ሲያወጡ በዚህ ሁሉ ህዝብ እያለቀ ማለት ነው። ለምን ይመስላችኋል? ምክንያቱም ህዝቡን በዚህ ስሜትን ይቀሰቅሱትና የዝንጀሮ ጠባቂ የመሰሉት መጅልስ ላይ የተቀመጡት ከዛ ምን ያደርጋሉ? ሀባሹን ምንም ማያውቀው ማህበረሰብ ከኋላቸው ያሰልፉና ስልጣናቸውን ያራዝሙበታል። የሀባሾችን ጥያቄ ያዳፍኑበታል። ክርስቲያኖቹን ደግሞ አብረው ዝሆን ለመምታት ይጠቀሙበታል ማለት ነው። የኛው ይመጣና ሙስሊምና ክርስቲያን አብሮ ተዋልዶ አብሮ ተጋብቶ ይላል ጠጃም። ከዛ እንደዚህ ሲል ምን ይላል መሰለህ? እፎይ መገደል አለበት፣ እፎይ መታሰር አለበት፣ እፎይ መቀጣጫ መሆን አለበት ይላል። ግብዳ መስቀል ያስረን ይመጣና ከዛ አንተ ነህ እውነተኛ ክርስቲያን ማሻአላ እስልምናን ይወፍቅህ ሐቀኛ ነህ አንተ እስልምናን ይወፍቅህ ሲባል ሞቅ ይለዋል። ከዛስ እኛን አይወክሉም እነኚህ እኛን ሊያባሉ ነው ክርስቲያኖችን እየጠራ ያስመታል። ከዛ ክርስትና ላይ እስልምና ቻሌንጅ የሚያደርጉትን አንተ ሐቀኛ ነህ እውነተኛ ነህ አንተ እስልምናን ተመኘንልህ እስልምናን ይወፍቅህ ሲባል ከዛ ኮመንቱ ላይ ላይክ ያደርጋል ልብ ቅርጽ ምናምን የምታመልከው አምላክ ጣዖት ነው እያለህ እኮ ነው እስልምናና ተቀበል ሲልህ ላይክ ያደርጋል። ሄድናስ አንተ የነሱን ሙስሊሞች ክርስትናን እንትን ጀስ ክርስቶስ ጌታ እንድትል ያርጋ አምላክ እንድትል ያርግህ በለው። ከዛ ልብ ቅርጽ ሲያደርግልህ በዚህ መጠን ነው ትውልዱ የላሸቀው። የኛ በዚህ ትውልድ ስለላሸቀ ይሄን መቀስቀስ ማንሳት በጣም አስቸጋሪ ሆነብን ማለት ነው። ቢያገኙ ስጋችንን በሚጥሚጣ ይበሉታል የኛን ማለት ነው። አባሾቹ ታክቲካቸውን አካይዳቸውን ምናል እንዳከሸፍንባቸው ስለምናቅ ማለት ነው። ግን አብዛኛዎቹ የኛዎቹ ደንዝዘው ተኝተዋል። ይሄ ሁሉ ሞተር እንዳይመጣባቸው ነበረ ትውልዱ ላይ። ቪዲዮ እንኳን የእርድ ተዘጋጅተውላቸዋል እንዲህ ሊካሄድ ነው እንዲህ ሊደረግ ነው ብለን ከዓመት በፊት እንኳን አሳይተናቸዋል። አሁን አርሲል በየቦታው የምትገደለው ራሱ ሳይቀር ማለት ነው። እያንዳንዱን አሳይተን ነበረ። በዚህ ቦታ እንደዚህ ዳታዎችን ይዘን ማለት ነው በዳታ ጭምር አሳይተናችሁ ነበር። በምን ያህል እቅዳቸው ስንት ዓመት እንደቀረው ምን ያህል እንደቀረው ምን ቀጣይ ምን እንደሚካሄድ አይ ቲንክ ከዓመት በፊት አሳይተናቸዋል በዝርዝር ማለት ነው። ያኔ ጸረ ሰላም ጸረ ምናምን ብላችሁ ክርስቲያኑን አብረው ሄደብን ማለት ነው። ወደዳችሁም ጠላችሁ ክርስቲያኑ ይረሳን እንደሆነ ነው እንጂ ዋብያዎች መቼም ማይረሱንን ታሪክ ሰርተንባቸዋል። ግን ወደዱም ጠሉ እስላም አንድ ነው የሚለውን አፍርሰነዋል። ሙስሊም አንድ ነው የሚለውን ተረት ተረት አፍርሰነዋል። ወደዱም ጠሉም ደግሞ እስከ መጨረሻ እንፋለማቸዋለን። ዋብያ የሚባለው አስተምሮ ሌላ ከሱፊው ጋር ተጣብቆ የሚሰሩትን ፕሮፓጋንዳ እንቀብረዋለን። አትሊስት 2 መስጊድ እናደርገዋለን፣ 2 መጅሊስ እናደርገዋለን። እያጭበረበሩ እየዋሹ እየገደሉ የሚቀጥሉበት ታሪክ አይኖርም ማለት ነው። ታሪክ ሆኖ ይቀራል። ደግሞም እናደርገዋለን፣ እናሳካዋለን። ደግሞም በ6 ወራት ምናምን ውስጥ እስልምና አንድ ነው የሚለው መፈክራቸውን እንዴት ዜሮ እንደከተቱ ነው አሳይተናቸዋል። ኤኒዌይስ ስለዚህ በተቻላችሁ መጠን ማንን ነው ሰፖርት ማደርገው? ከማን ጋር ነው የምቆመው? ከማን ጋር ነው ህብረት ማደርገው የሚለውን በደንብ ለዩ። ለሃይማኖታችሁ ያልሆነ ለምናችሁ አይሆናችሁም። በቃ ለሃይማኖቱ ካልሆነ ለወዳ እንዴት እድሜ ልክን ታድራለህ? ፈረሳቱ ነው እንደ ፈረስ ጋሪ በቃ ዝም ብለህ ተጭነህ ዝም ብለህ አትሂድ። የሆነ ነገር ጭነው አትሂድ። ዝም ብለህ ተጭናችሁ ዝም ብላችሁ አትሂዱ። ስለዚህ በጣም ጠንቅቃችሁ ማወቅ ነው።
ጠንቅቀህ በደንብ ስታቅ፣ በደንብ ሲገባ፣ በደንብ ስትረዳ ታፍርበትን ነገር አትናገር። ያው በተለያዩ መረጃዎች በተለያየ ከብዙ ሰው ጋር ተጋጭቻለሁ። በቃ የሆነ ወይም አንዳንዴ ዝምታም ጥሩ ነው። ካላወቃችሁ ዝም ማለትም ጥሩ ነው። ምክንያቱም እናንተ ክፍተት በፈጠራችሁ ቁጥር ምንድነው እየተፈጠረብን ያለው? የኛው ሰው ራሱ እንዲጠራጠር ማድረግ ስራ ማለት ነው። እነኛ ይጠቀሙታል። ይሄን እጅ ሰጥተው ባለበት ላይ የኛው ይመጣና ለነሱ ማገድ ይሆናል ማለት ነው። አሁን ሰሞኑን በእርድ ላይ ጉዳይ እንኳን እኔ ቻሌንጅ አድርጌያቸው ነበር። ንጽጽር አቆማለሁ ውሸት ነው ካለው ኡስታዙ እኔ ቻሌንጅ አድርገኝ ብዬ ማለት ነው። በግነን ካላችሁ እንግዲህ ምን እናደርጋለን እያለ የኛው ክርስቲያኑ መጥቶ ጭራሽ ለከፍት ነው የተነገረው ብሎ ግግም ይላል ማለት ነው። እኔ ሙሉ ቪዲዮ አለኝ። ሙስሊሞቹም ቆርጠውታል፣ ክርስቲያኖቹም ቆርጠውታል። አክቹአሊ ሙርተድ ሚል እያለ ካፊር ሚል እያለ ጂሃድ የምትለዋን ብቻ ዘው ይወስዳሉ፣ ተዛ ይተረጉማሉ። በሳት አታቃጥለው በሴፍ ቅላው የሚል ቃል ተቆርጦ ወጥቷል። ሙሉ ቪዲዮ አለኝ እኔ ያልተቆረጠው። እና አንዳንዴ መረጋጋት። ከዛ ያችን ለማደስ ኡስታዙ ምን አደረገ? ሌላ ቪዲዮ ሰራ። ምን ሚል? እንስሳትን ስታርዱ በደንብ ሳሉ የሚል ቪዲዮ ሰራ። ከዛ እሱን አራገቡት የኛዎቹ። ሁለት የተለያየ ቪዲዮ ማለት ነው። ሙርተድ ምን እንደሆነ አያውቁም። ሶሪ እኔ ያያን መናገር ፈልጌ አይደለም፣ ስሜታዊ ስለሆንኩ ነው የተናገርኩት እንጂ ያያ ግዴታ የለበትም መናገርም አልነበረብኝም። ግን በውስጥ አናግሬው ነበር፣ ለዛ ነው የተናገርኩት። ያያን በውስጥ አናግሬው ስለነበረ አታድርግ መረጃው ነው ስላለኝ ከቨር ለማድረግ እሱን እኔ ቪዲዮ ሰራውኝ ቻሌንጅ ያድርጉኝ ብዬ። እኔ ለአንድ ሰው ቪዲዮ አልሰራም፣ አመጣውላቸው። ሙርተድ እንደሚታረድ መረጃ አመጣውላቸው። ዛሬ የተሰራው ቪዲዮ ሙርተድ አይታረድም ላሉት ምላሽ ነው የሰጡት። እነኚህ ዛሬ የሰራውትን ቪዲዮ ይዩት። ሃይማኖቱን የቀየረ ሰው ቀጥታ ግደለው የሚለውን ዋሽቷል፣ አይገደልም ብሏል፣ ካልተዋጋ አይገደልም ብሏል፣ ለምን ዝም አላችሁት ብለው እየተቆጡ የዛሬው ቪዲዮ ማለት ነው። ከሁለቱ አንዱ ካረሙት አንዱ ምንድነው? ሃይማኖቱን የቀየረ ካልተዋጋ በስተቀር አይገደልም ብሎ ዋሽቷል። ማአት ሐዲስ የሚለው ነስ የተደረጉ ሐዲሶች ሃይማኖቱን ከቀየረ ግደለው ነው የሚለው። እንደነ የሚገደለው በሴፍ ነው የሚታረደው። ዛሬ የተከራከሩበት እንኳን ሳይቀር ማለት ነው። እንደዚህ ብለው ዋሽተው ብዙዎች እየተሸወዱ ነው፣ ሃይማኖቱን የቀየረ አይገደልም የሚል አስተምሮ ዘዋል ብለው ነው የተከራከሩት። ከዛ ምን አለ? አላቅም በቃ አለ። ስለዚህ አርሙት፣ ሃይማኖቱን የቀየረ ሰው ይገደላል። which is ሙርተድ ማለት ሃይማኖቱን የቀየረ ማለት ነው። ስለተዋጋህ አይደለም። ከቀየርክ 3 ቀን ነው በሸሪዓው የምትሰጠው። ከ3 ቀን በኋላ ትታረዳለህ። የምን ጦርነት ነው የምታወሩት? በስለታም በጣም በስለታም ቢላ ነው የምትታረደው። ቪዲዮ ከፈለጋችሁ እሱን እናሳያችኋለን፣ ቼክ ማድረግም ትችላላችሁ። ስለዚህ እኛ ከማንም ጋር ቢፍ የለንም፣ ከማንም ጋር ማለት ነው። ግን ስህተቶች አንዳንዴ መነጋገር ጥሩ ነው። እኔ ያያን እያልኩ አይደለም። ያያ ምንም እንትን ላይሆን ይችላል፣ እሱም ፐርሰናል ሊያሰጋው ይችላል እኮ በውስጥ ስለነገርኩት ብቻ ነው እሱን ያልኩት። እኔ አሁን ዘመድኩን በቀለ በፖለቲካል ምናምን አይመቸኝም፣ ግን እንደዚህ መረጃዎች ላይ ጎበዝ ነው። ወላ ብሎክ አድርጌዋለሁ በዚህ ጉዳይ ላይ ናራ ነበር፣ ብሎክ አድርጌዋለሁ። በዚህኛው ላይ ይቅርታ ማለት አልነበረበትም። ውሽት መረጃውን በደንብ አላየው። በጣም አናዶኛል እሱ ራሱ ማለት ነው። ያያን ግን ስለነገርኩት ነው የተናገርኩት። ስለተናገርኩት ባደርገው ጥሩ ነበረ ከሚል አንፃር ነው። ስለዚህ የሆነ ነገር ይቅርታም ስትሉ ምንም ስትሉ መረጃዎቹ በደንብ ይዩ ቀደማችሁ። እስልምና ላይ ደግሞ እኛ ላይ ነው ሎዱ የሚመጣው። እኛ ላይ ስለሆነ እኛ ጫንቃ ላይ የሚያርፍ ስለሆነ አንተ እዛ የሆነ ነገር ክፍተት ስትፈጥር
ዘሆል መጣው ነው ምንድን ነበር ያሉት እናንተ ውሸታም። እኔ ባልሰራሁት አስቀድሜ እኮ አይደለም ቪዲዮ የሰራሁት። በዚህ ጉዳይ ላይ ቪዲዮ ጀልም አልከተትኩም ነበር። ግን መረጃዎቹ በኋላ ሲመጡልኝ የኛን ልጆች የሚያስመታ ቶፒክ አልነበረም። ከዛ እነሱን ሲጮሁባቸው ለማሸማቀቅ እንደሆነ ስለገባኝ ቪዲዮ ሰራው ለኛ ልጆች ብዬ። ለኛ ልጆች ብዬ ስሰራ የኛ ልጆች ከዛ ይቀርታሉ እኔን አጋፈጡና ማለት ነው። ከዛ አንተ ውሸታም ብለው እኔ ጋር መምጣት ጀመሩ። ሉክ እኔ እነሱን ሴቭ ለማድረግ ስሰራ የኛ ልጆች ከዛ መልሰው ይቅርታ ብለው ቪዲዮ ማጥፋት ጀመሩ። አስቀድሜ እኔ ቪዲዮ አልሰራውም ነበር፣ እነሱ ነበር የሰሩት። ከዛ ቪዲዮውን አየሁት። የሚያስመታቸው አይደለም፣ የሚያስነካቸው አይደለም። ልክ እኔ ቪዲዮ ስሰራላችሁ ከዛ መልሰው እነሱ ሲያወርዱ እኔ ተጋፈጥኩኝ ማለት ነው። ስለዚህ መጡ እኔ ጋር ውሸታም ብለው ሲሉ አይታችኋል። ከፍ አድርጌ ስቴቱ ጋር ነው የተዋሸው ቪዲዮውን እስቲ ውሸት ነው የምትሉትን ማስረጃ አምጡ ስላቸው አዳሜ ጸጥ አሉ ማለት ነው። እኔ ቪዲዮውን ላሳያችሁ እችላለሁ። ቪዲዮውን ከመጣ ብዬ አስቀምጨው ነበር፣ አልሰራሁበትም። ልሰራበት ደግሜ ያልኩና በኋላ ሙሉ ቪዲዮውን ሳገኘው ጥሪ ላቀርብለት ብዬ አስቀመጥኩት። እንደዚሁ ቪዲዮውን አስቀመጥኩት ማለት ነው። ስለዚህ ምን ሆነ? ቪዲዮ ተቀመጠ ማለት ነው። ስለዚህ አንዳንዴ በደንብ ጠንቅቀን አውቀን ብንናገር የተሻለ ነው። ወይንም ማታውቁ ከሆነ ደግሞ ጣልቃ አትግቡ። እንደዚህ አይነት ጉዳይ ላይ ጣልቃ አትግቡ። አሁን ሙስሊሞች የለቀቋ ቪዲዮ ደቂቃ ስንት ነች? 2 ደቂቃ ምናምን ነች አላችኋል። 2 ደቂቃ ነው ቪዲዮ፣ 2 ደቂቃ ነው። የ2 ደቂቃ ቪዲዮ አይደለም፣ የ2 ደቂቃ አይደለም ቪዲዮ ያው ነው። በሴፍ ቅላው የምትለዋን ፓርት ቆርጠው አውጥተዋታል። ሴፉን ከዛ በኋላ ሲያመጣው ነው በደንብ መሳል አለበት ብለው ለእንስሳቱ ኮምፓራይሽኑን ሰሩት። በእሳት አታቃጥሏቸው፣ በእሳት ከምታቃጥሏቸው ይልቅ በሴፍ ቅሉት በቃ የምትለዋን ማለት ነው። ኤኒዌይስ ነው ኔትወርካችን እንትን እያለ ነው እና አሁን ጥሩ እየተሰራ ስለሆነ ዋና የሚያዋጣችሁ ምንድነው ግን መደራጀት፣ ኦርቶዶክሳውያን መደራጀት፣ አንድ ልብ መሆን፣ ፍራቻ ማስወገድ፣ መረጃዎችን በደንብ ከሚሰጧቸው አካላት መረጃ ማግኘት ከምትችሉባቸው አካላት በደንብ አድርጋችሁ መረጃዎችን መያዝ። የሚያድናችሁ እሱ ነው። መረጃዎችን በደንብ ያዙ። ግን መብላችሁ እዛ የማይጠቅማችሁ ቦታዎች ላይ አትግቡ። የማይጠቅሙ ሰዎችን ለሃይማኖታችሁ የማይቆሙ ሰዎችን በምንም ተአምር እላችሁ ላይ አትጫኑ። ምንም ቢሆን የራሳችሁ ሰው ሃይማኖት የሚመስላችሁ ሰው የተሻለ ነው። ምንም ቢሆን ማለት ነው። ቢላ መግዣ እና ሴፍ መግዣ ነው እየሰጣችሁ ያላችሁት። ሴፍ መግዣ እናንተ እያደረጋችሁ ነው ያላችሁት። እንደዛ አታደርጉ። ስለዚህ ዝም ብሎ አደባባይ ላይ አትግደሉን፣ አትረዱን እያልክ መልሰህ ለነሱ ሴፍ መግዣ ግብአት እየሆንክ ከሆነ አስቸጋሪ ነው። ዋብያዎች አካሄዳቸው ጠንቅቃችሁ ማወቅ አለባችሁ። ጩኸታችሁን ይቀሟቸዋል። በጣም አብዝተው ከጮሁባችሁ የሆነ ነገር ነክታችኋቸዋል። እውነት እንዳይወጣ በጩኸት ሊሸፍኑ እየሞከሩ ነው። ይህንን ማወቅ አለባችሁ። ዋብያዎች እንደዛ ናቸው እና በደንብ ሜቢ አሁን ላይ ግልጽ እኮ ነው ሁሉ ነገር እኮ በደንብ አሳይተናቸዋል። በመረጃ ደጋግመን አሳይተናቸዋል። ደጋግመን ማለት ነው ደጋግመን በመጮ ሊያስቆሟችሁ የሚፈልጉ ይመስላሉ። ነው የሆነ ሰዓትን ያስታውሳለሁ። ዲያቆን አባይነህ ሶሪ ማን ነበር የሚባለው ስሙ ጠፋኝ። የሆነ
ስለ እስልምና ተናግሮ በጣም የጮሁበት ማን ነበር የሚባለው? የሆነ ቀላ ቀጠን ያለ ልጅ ዲያቆን ነው እንደዛ አካባቢ ቢኒያም አይደለም ዮርዳኖስ ምን ያህል ለጮሁበት ያኔ ታስታውሳላችሁ? ቢኒያም ዮርዳኖስ የሆነ ሰዓት በጣም ጾም ምናምን ነገር ተናግሮ ብቻ ያ ባይናንም እንትን ጮኸው ነበር የሆነ ሰዓት ላይ ዘመርኩም ብዙ ጊዜ ጮሁበታል። ብዙም እንትና ቦታ የማይሰጣቸው እሱም አባይነህ ኖ ዮርዳኖስ ሶሪ ዮርዳኖስ ይመስለኛል። ያ ስሙ እንደዛ መሰለኝ። በጣም ነበር የጮሁበት አስታውሳችሁ። ተወ በቃ አያችሁ። ከዛ በኋላ እሱ አሁን ተወ። ለምን ከኋላ ማርሽ ከሌለ አይሚን ደጋፊ ምናምን በደንብ ከሌለ የሆነ ሰዓት ላይ በቃ ፌድ አፕ ታደርጋለህ። ያን እንትን አንዴ ነካ አደረጋቸው ተወ ማለት ነው። አሁን የለም። በዛ መጠን ሌሎች በደንብ ቢኖሩስ አሪፍ ይሆን ነበር። ሌሎቹም የሉም። አይ ቲንክ ቢኒያምን በተለይ የለም፣ ዮርዳኖስ የለም፣ አባይነህ የለም፣ ፋንታውንም የለ፣ እዚህ ስማች የሉም። ዘመድኩን ነው በቃ እንትን የሚለው ያልተፋታቸው። ሌሎቹ ፈተዋል ማለት ነው። በፈራቸው በሸሻቸው ቁጥር ሰዎቹ ባለጌ ናቸው። የሚፈልጉት እሱን ነው። ልክ የሆነ ነገር ስትጀምር ተጫዋጩኸው ማፈን ድምፅህን መያዝ ነው የሚፈልጉት። እጅ መስጠት ከሆነ በቀላሉ ይማርኩሃል። እንደዛ አታደርጉ። መቼም ቢሆን እጅ መስጠት የለባችሁም በእነዚህ አይነት ጉዳይ ላይ። ሰው ቆራጥ መሆን አለባችሁ። እንደዛ ነው። ግን እውነትን መሰረት አድርጋችሁ እውነትን መሰረት መረጃና ማስረጃ ላይ ቤዝድ አድርጋችሁ እውነትን መሰረት አድርጋችሁ መሆን አለበት። ስለዚህ ታማኝ ከሆናችሁ ብዙም የሚያሰጋ የለም ማለት ነው። አያሰጋችሁ እና ኢኔስ እኛ ጋር ያለው እንደዛ ነው። ይሄን ይመስላል። ብዙ አወራንባችሁ ዛሬ። ትተኛላችሁ? አተኙም? ምንድነው የምትሰሩት? አተኙም እንዴ? መተኛት ቁጥሩ ነው። ሰው አይተኛም እንዴ? ቆይ